እንዴት እንደዚህ ትናንትና ነው ተጣጣፋለች አልሽ? አንቺስ እንዴት እየሆንሽ ነው? ትችላለሽ። አፍቅር ምናምን የመጣሁት ግን ባለትዳር አልነበረም ጋይስ። ዩሲ ልጅ አልነበረውም። የክብር ዲፈረንስ ይሉሻል። እውነትም የክብር ዲፈረንስ ምኑ ከምኑ ይገናኛል? ሰማይና ምድር እኮ ነው የሚራራቀው ማለት ነው። ትላንትና ያገኘችው ወንድ ተለጣጠፍሻልሽ፣ የዛሬ ሳንቺ ምን ቀላል ተለጣጠፍሽ? እሷ እኮ ከባለትዳር ወንድ ከልጅ አባት አይደለም እየተግማማች ያለችው ማለት ነው። አንቺ ግም የግም ድግስ ማለት ነው። እንዶ ተዋረድ ያለው ነፍስ እናንተ። የዛሬውማ የሌለ ነው። አይሩታ የኔ አንበሳ የኔ አቃጣይ ማለት ነው። ውሽሚት በጣም ነው እንዴ ተቃጠልሽው? በጣም ነው እንዴ ተናደድሽው? ሰሞኑ ወደ ሩታ ሲያበዛ በቃ ሊታረቁ ነው። እኔማ ተደብሮብኝማ ይሄ ሰውዬ መሄድ የለበትም ብለሽ ነው አይደለ? ዛሬ ሩታ አግኝተሽ እንደዚህ ወይስ ቤተሰብ አውሩታ ደስታ ይዛ ስለመጣች እሷንም ባሏ ትታ ባልጋለች ብለን እንድንሰድባት ፈልጋ እኮ ነው ዛሬ የተናገረችው። ሰምታችኋል አይደለ? ለማንኛውም በደንብ አድርጌ ልክ ልክሽን እነግርሻለሁ ሽሚትዬ ማለት ነው። ልክ ልክሽን አንቺ ኮንፊደንስ አልባ ማለት ነው። ሊታረቁብኝ ነው ብለሽ ነው አሳስቦሽ ነው አይደለ? ሩታ እኮ ልክ ልኳን ነገረቻት። እየተደበረብሽ መሆኑን ይገባኛል አለቻት እኮ። አቤት ቅሌት፣ አቤት ውርደት! እንደው አታዋርደኝ ማለት አሁን ነው። ኧረ ሴቶች እየተው ተረጋጉ፣ ተው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የነብሯ የጀግኒቷ የአንበሲቷ የሴት ልኳ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ዛሬ ሩታዬና ውሽሚት ተገናኝተዋል ማለት ነው። ግን ሩታዬ ምን አስበሽ ነው ውሽሚት ስትጠራሽ እሷ ከምትመጪው ማለት ነው? ምን ሆነሽ ነው ከዚች ቅሌታን ከዚች ውርደታን ጋር ቪዲዮ ምሰሪው ማለት ነው? ለማንኛውም ቤተሰብ እንግዲህ ተገናኝተው ያለቻት ነገር ሰምታችኋል። ለእኔ እንደዛ እያልሽኝ ትላንትና ካገኘችው ወንድ ተለጣጠፈች እንደዚህ ሆነች እያልሽኝ ዛሬ ላይ አንቺ ምን እያደረግሽ ነው ከደስታ ጋር ያለሽው? ይኸው አንቺም እንደዚህ ሆንሽ አለቻት ማለት ነው። ምኑ ከምኑ እንዲሁ ሽሚትዬ ምኑን ከምኑ ነው የምታገናኘው? የምድርና የሰማይ ያክል እኮ ርቀት አለው። እሷ እንኳ አዲስ አፍቃሪ ብትይዝ እንኳ ያላገባ ልጅ የሌለው ሰው እኮ ነው የያዘችው ማለት ነው። አንቺ ግን ትዳሩን ያልፈታ በትዳር ውስጥ ያለው ወንድ ልጅ በግድ ካላገባኸኝ ብለሽ እኮ ባለትዳር ወንድ ስታግማሚ ወይም ስታሟግጭ የነበርሽ ሴት እኮ ነሽ። ሳይፋቱ ሩታና አብርሃም አንድ ላይ ሆነው አቁመሽ ሜዳ ላይ ስትስም የነበርሽ እኮ ነው። ስለዚህ የአንቺና የሩታ እኮ ሰማይና ምድር ነው ርቀት ያለው ማለት ነው። ነገረችሽ እኮ እስከሚበቃሽ ያክል ማለት ነው። እኔ ባለትዳር ወንድ አልነበረም የልጅ አባት አይደለም ይዤ ሳሟግጥ የነበረው። የክብር ዲፈረንስ ማለት ይሄ ነው አለችሽ እኮ። እውነትም የክብር ዲፈረንስ። እሷ እኮ ባለትዳር ያልሆነ ወንድ ገና ወጣት ገና ልጅ እኮ ነው የያዘችው ማለት ነው። አንቺ ግን ባለትዳር ብሎም የልጅ አባት የሆነ ሰው ነበረ ስትግማሚ የነበርሽው ማለት ነው። ሲቀጥል ምን አገባሽ? ቤትሽ ሲመጣ ልጅሽን አሳየው፣ ከፈለግሽም ሰላም አትበይው። ምን አገባሽ? ምን ይመለከትሻል? ምን አገባሽ? ልጁን ታሳየው አታሳየው ምን ይመለከትሻል? ወይስ እየሄደ ሩታን ሲያገኛት ተቃጥለሽ ነው? በቃ ተደብሮብኝማ እንደዚህ ጊዜ አሳልፎብኝማ በቃ ሊታረቁ ነው ብለሽ ስጋት ውስጥ ገብተሽ ነው? ስጋት ውስጥ ገባሽ አይደለ? ሰቀቀን ውስጥ ማለት ነው። የሰው ነገርን የያዘ ሰው እንዲህ ነው። በቃ የራሱ ያልሆነ ነገር የሰው ነገርን የያዘ ሰው ሁሌ በሰቀቀን ነው የሚኖረው ማለት ነው። በሰቀቀን። ስለዚህ የሰው ባል ነው፣ ይቅርብሽ፣ አትግማሚ። ግም የግም ድግስ ማለት ነው። እውነቴን ነው ብላችሁ ይሄ በሰው ትዳር ላይ የምትንጠለጠሉ ሴቶች ከዚች ልጅ ተማሩ። ከዚች ልጅ ማለት ነው። በቃ የሰው ንብረት የሰው ነው፣ ምንም አያረግም ማለት ነው። ኮንፊደንስ እንኳ የለሽም ስታወሪ ማለት ነው። አንቺ አሁን የልብ ልብ ተሰምቶሽ አይደለም እያወራሽ የነበረው ማለት ነው። ሩታ ግን የቂጥቂጠሽ እየነገረችሽ ነበረ ማለት ነው። እንግዲህ ድራማም ቢሆንም ማለት ነው ወደ እውነታው ወደ እውነተኛው ቦታ ስንደርስ እንደዚህ አይነት ነው። ሴት ልጅ
ባለትዳር ወንድ ለዛውንም የልጅ አባት አግብታ የምትግማማ ነገር ከሆነ በቤተሰቦቿን፣ በጓደኞቿ፣ በባሏን ቤተሰብ በማንኛውም ሰው ክብርም ምንም አይነት ቦታ የላትም። በቃ ኮንፊደንስ የላትም። ኮንፊደንስ አልባ ነው የምትሆነው ማለት ነው። በራሴ መተማመኗ ይቀንሳል። ምክንያቱም መውደቅ ያለባት ቦታ ላይ አይደለም የወደቀችው ማለት ነው። ስለዚህ አንቺ ስታወሪ ራሱ እኮ እንዲሁ ስታስጠይ በግድ እየሳመኝ ነው። እኔ እንኳን ቤቴ ድርሽ እንዲል አልፈልግም። ነገር ግን መጥቶ በግድ ካልሳምኩሽ አብረን ካልሆን ወደ መጀመሪያው ፍቅራችን ካልተመለሰን እያለኝ ነው ያለው። ይህን ያቃጠሩ ታይ እንደ አፌ ቁርጥ ይበልልሽ። በደንብ አድርገሽ እያቃጠልሽ ድብን አድርጊያቸው። ድብን ማለት ነው። ሲቀጥል የፈለገውን ነገር ብታረግ እንኳ ሩታ አንሰድባትም። አንቺ ነሽ ምን ሞልጥሽ ማለት ነው። ምክንያቱም አመጣጥሽ የሚያስጠላ ለቪው ብለሽ ለዶላር ብለሽ ለመታወቅ ብለሽ የተግማማሽ ሴት ብትኖሪ ተራ የግም ድግስ አንቺ ነሽ ማለት ነው። ስለዚህ አንቺን እንጂ የምንወቅጠው እሷን አንሰድባትም። አሁን ወደ እሷ እንድንዞር ነው አይደለ? ትላንትና እንደዚህ ብላችሁ ነበረ፣ አሁን እሷንም እንደዚህ በሏት ለማለት መልእክት ነው ያስተላለፍሽው በዚህ አጋጣሚ ማለት ነው። ከማታውቂው ወንድ ልጅ ተለጣጠፍሽ ብለሽኝ ዛሬም አንቺ ተለጣጥፍሽ። በምንም ተአምር ሩታ አልተለጣጠፈችም። በስነ ስርዓት ነው ቪዲዮ እየሰራች ያለችው ማለት ነው። እንዳንቺ አንዴ ግንባሩ፣ አንዴ አገጩ፣ አንዴ ጉንጩ እየሳመች የሳመችው ቦታ ስትጠርግ አይደለም እያየናት ያለ ነው ማለት ነው። ቪዲዮ በስነ ስርዓት ቪዲዮ እየሰራች ነው ያለችው ማለት ነው። እንደውም አንቺ ከሷ ተማሪ አንድ ባለትዳር ወንድ የልጅ አባት አቁመሽ ግንባሩን አገጩ እዛ ከንፈሩ ስትስሚ አንቺ ባለጌ ዋልጌ አሳዳጊ የበደልሽ ማለት እኔ እናቴ እንደው ባንቺ እኮ እኔ ወንጀል ገባሁኝ እኮ በአንቺ ወንጀል ነው የገባሁት ማለት ነው። ኧረ እንዲሁ እኮ በቃ ልጁን ማሳየት ሲቀጥል ቤት ውስጥ ማንም ማምጣት የለብሽም፣ ውጪ ላይ እንደፈለግሽ ሁኚ ብለዋታል። ምን አገባሽ? ምን ይመለከትሻል? አቤት አቃጠለቻት እኮ፣ ቀጥል አደረገቻት። አሁን በአሁን ሰዓት ላይ እኔ ራሴን እየጣልኩኝ ነው። ራሴን መሆን አቅቶኛል። ገና ታብጃለሽ። ራስን ማጣትን ብቻ ሳይሆን እውነቴን ነው የምልሽ ከማጣትን በላይ ታጫያለሽ ማለት ነው። በቃ ገና ታብጃለሽ። በሩታ ገና ልብስሽን ትጠያለሽ ማለት ነው። ገና ታስጥልሻለች። አንቺን ብቻ ሳይሆኑ ከዙሪያሽ ያሉት ቴቴዎቹን ጭምር በደንብ አርጋ አቃጥላ ነው የምትደፋችሁ ማለት ነው። ሩታዬ መልካም የማቃጠል ዘመን ይሁንልሽ። እነዛ በዙሪያሽ ያሉት ደግሞ ዝትቶቹን መልካም የመቃጠል ጊዜ ይሁንላቸው ነው የምለው ማለት ነው። ውዶችዬ ላይክ አድርጉ። እናንተ ላይክ አድርጉ። እውነት የዩቱብ ቻናሌ በቃ ሞቷል ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የሩታዬ እህቶች እስኪ ወደ ቲክቶክም ወሰድ እያደረጋችሁ ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። መልካም አደር። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ባይ